በጣም በርካታ ጀግኖቻችንን በጦር ሜዳ በጦር አውደ ግንባር እያጣን ያለ ነው። ይሄ ለአማራነት የሚሰጥ ውድ መስዋዕትነት ነው። ይሄ ለአማራ ህዝብ የሚከፈል ውድ መስዋዕትነት ነው። አንሙት። እኔ ከዚህ በላይ ለአማራ ህዝብ ሊሰጥ የሚችል ምንም ነገር አለ ብዬ አላስብም። በሐሳብ በእውቀት በገንዘብ አማራውንና የአማራውን ትግል መደገፍ ይቻላል። አንሙት። በምንም መንገድ ግን በህይወት ለአማራ ህዝብ የሚሰጥን አንዲት ህይወትን አንዲት ነፍስን ለአማራ ህዝብ አሳልፈው ለአማራ ህዝብ ነፃነት አሳልፈው ከሚሰጡት ጋር ግን የሚነጻጸርና የሚወዳደር አይደለም። ሁለት ልጆቹን ለአማራ ህዝብ የሚሰጠውን ደግሞ አርበኛ አባት ደግሞ አስበው በጦር አውደ ግንባር ሆኖ በዚህ የእድሜው ማረፍ በሚገባው ዘመን ሊታገዝ በሚገባው ዘመን አይዞህ ሊባል በሚገባው ዘመን ለዚህ ህዝብ ራሱን አሳልፎ ሰጥቶ ከዛም አልፎ ልጆቹን ቤተሰቡን መላ ቤተሰቡን ለዚህ ትግል አውሎ ስትመለከት ደግሞ ምን አይነት ስሜት ሊሰማ እንደሚችል ገምታለሁና ከባድ መስዋዕትነት ነው። እንደ ቤተሰብ እየተከፈለ ያለው እንደ ሀገር እንደ ህዝብ እየተከፈለ ያለው ከባድ መስዋዕትነት ነው። በዚህ ትግል ማላገጥ ማንችለው ለዚህ በዚህ ትግል መቀለድ ማንችለው ለዚህ ነው። በዚህ ትግል ውስጥ ላፍታም ቢሆን ተስፋ ማንቆርጥበት ምክንያት ይሄ ነው። አንሙት። በዚህ ትግል ውስጥ እንድንጸና የሚያደርገን ነፍሱን ለመስጠት እኛን አብዝቶ የወደደ ትውልድ እንዳለ እንድንገነዘብ ያደረገን ስለሆነ ማለት ነው። በዚህ ትግል ውስጥ ላፍታም ለሰከንድም ቢሆን አይናችንን እንድንከድን የሚያደርግ አለመሆኑን በዚህ ደረጃ ትመለከታለና ልባችን በሐዘን ቢሞላም ግን ደግሞ እንድንጸና ደግሞ ያደርገናል። እነዚህ መስዋዕትነቶች ናቸው የአማራ ህዝብ በዚህ ትግል እንዳይቀልድ የሚያደርጉት። የነዚህ መስዋዕትነት ልክ ነው። አንሙት። በየዕለቱ እንድንተጋ ሳንተኛ ሌት ተቀን እንድንሰራ የሚያስገድደን ይሄ መስዋዕትነት የመጨረሻ ውዱ መስዋዕትነትም ስለሆነ ማለት ነው እና ወንድማችን አርበኛ ጌትነት መሳፍንት ለአማራ ህዝብ ውድ ህይወቱን ሰጥቷል ማለት ነው። በክብር እንዘክረዋለን። ዘመናችንን ሙሉ የሱ ባለዕዳ እንሆናለን። እሱ ነፃ ወጥቷል ማለት ነው። የአማራን ህዝብ ለቀጣዩ ትግል ለአማራ ህዝብ አደራውን ጥሎ እሱ ነፃ ወጥቷል። እንደ ትውልድ ማድረግ ያለበት መስጠት ያለበትን ሰጥቶ እሱ አልፏል እና በኤቢሲ ቴሌቪዥን ስም በመላ አድማጮቻችን ስም የተሰማንን ጥልቅ ሐዘን መግለጽ እንፈልጋለን ማለት ነው። አንሙት። መግለጫም አለ። አንሙት። ይሄንንም መግለጫ እና የመግለጫ ሐሳቡንም ወደ አድማጮቻችን ብታደርስ ደስ ይለኛል። መልካም። እንግዲህ እንደገለጽከው ነው እውነት ለመናገር ባለንበት ዘመን በርካታ አማሮች በዚህ ደረጃ እያለቁ ነው ያሉት። ይሄ ትግል ዋጋ የሚከፈልበት ትግል ነው። ዋጋ ሳይከፈል የሚመጣ ነፃነት እንደሌለ አምነው ህይወታቸውን ሊሰጡ በረሃ የወረዱ እጅግ በጣም በርካታ ወንድም እህቶች አሉ። የጋሽ መሳፍንትን የአርበኛ መሳፍንትን ልጆች ህልፈት በተለየ ያነሳንበት ምክንያት እንዳልከው ይሄ ነፃነት አርበኛ ቤተሰቡን ሁሉ ይዞ እንግዲህ ጎንደር ላይ በጣም በርካታ አርበኞች አሉ። አንደኛው ዋርካ ጋሽ መሳፍንት ነው። ደረጀም ቢሆን ታስታውሳለህ፣ ሁለት ልጆችን በተመሳሳይ በዚህ ትግል አጥቷል። በርካቶች እህት ወንድሞቻቸውን ልጆቻቸውን ይዘው እዚህ ትግል ላይ ነው የሚገኙት። ይሄ ትግል ባይዘው ቅድም እንዳልከው ነው ምን ያህል የመረረ ትውልድ እንደወጣ ምን ያህል የመረረ ትግል እየተደረገ እንደሆነ ከዚህ በላይ ማሳያ ሊሆን አይችልም። በርካታ የአማራ ልጆች በርካቶቹ በተለያየ ቀን በተለያየ ሁኔታ ውስጥ ጠላት ጋር ግብግብ ገጥመው ህይወታቸውን ያጣሉ። ስለሆነም ይሄ ዋጋ የሚከፈለው ለኛ ነው። ይሄ ዋጋ የሚከፈለው ለአማራ ነው። ይሄ በጣም ሲሪየስሊ ሊታይ ይገባዋል። ህይወት የሚያዋጣ አማራ ልጆች ቤተሰቦቹን ይዞ እንዲህ ዋጋ የሚከፍል አማራ ባለበት በጣም በርካታ ጉዳዮች አሉ። ኤኒዌይ ጉዳዩ ጋሽ መሳፍንትንም አይዞህ ለማለት አርበኛ ሀብቴ ወልዴ መልእክት አስተላልፏል። ጉምቱ አባታችን ጀግናው አርበኛ መሳፍንት ተስፉና መላው ቤተዘመዱን የሚያጠናክር ሐሳብ ነው መልእክት ነው ያስተላለፈው። አፋብሃ በላይ ዘለቀ ዝም እንደዚሁ መግለጫ አውጥቷል፣ መልእክት አስተላልፏል።
እንግዲህ ትግላችን ይቀጥላል። ዋጋ እየከፈልን ነው የምንቀጥለው። በብዙ መንገድ ዋጋ እየተከፈለ ነው። በብዙ መንገድ በብዙ አይነት ነው ዋጋ የሚከፈለው። ትግሉም ብዙ አይነት ነው። ስለሆነ በዚህ መንገድ እንቀጥላለን። የቆዘምን አንቆምም። በድል እንገሰግሳለን። እነዚህ ሁሉ መከራዎች ለነገው ለአማራ ነጻነት የሚከፈሉ ናቸው ብዬ ነው ባጭሩ ለማለት የምወደው። በጣም በርካቶች ብዙ ቦታ ላይ ተመሳሳይ ዋጋ፣ ተመሳሳይ መስዋዕትነት ህይወታቸውን ለአማራ ህዝብ እየሰጡ ነው ያሉት እና ይሄ ቀላል ነገር አይደለም። እንበረታለን፣ እንጸናለን ማለት ነው የምወደው ወንድም አለም። አንሙት በጣም አመሰግናለሁ። በዚህ አንድ ነገር ልጨምር። አንሙት እኔ በአማራ ትግል ውስጥ ከሚያስገርመኝ ነገር አንዱ ይሄ ነው። አማራ ብቸኛው ህዝብ ይመስለኛል ልጁን ይዞ ለነጻነት የሚዘምት ህዝብ ነው። በልጆቹ መስዋዕትነት አባት ነፃ መውጣት የሚፈልግ ህዝብ አይደለም። አማራ ከልጆቹ ጋር ዋጋ የሚከፍል ነው። አስታውሳለሁ ራስ መኮንን ከሐረር ይዘው ጦራቸውን ይዘው ሲነሱ በጅሮን ተክለ ሐዋርያት ገና ህፃን ነበሩ። በወቅቱ 10 ዓመት ዕድሜ ነበር የነበራቸው። በ10 ዓመት ዕድሜያቸው አብረው ሽጉጥ ታጥቀው አድዋ ዘምተዋል። ሴት ሚና አላት አንሙት። አጤ ምኒልክ ንግስቷን ትተው አይደለም የዘመቱት። በጦር አውደ ግንባር እሷም ፕላነር ነች። በጦርነት አውደ ግንባር እሷም አዋጊ ነች። ጦር ታደራጃለች፣ ጦር ትመራለች። ጋሽ መሳፍንትም ሌሎቹም የአማራ አርበኞች ሂዱ በሉ እንግዲህ እናንተ ለነጻነት ታገሉ፣ እኛ ቤትን ጠብቃችሁ ሚል አይደለም የአማራ ህዝብ። እንደዛ አይነት እሴት ያለው ህዝብ አይደለም። በጣም የሚያስደንቀኝ ነው በነገራችን ላይ ይሄ ኢስ ሌጋሲ ከትላንትና የተወረሰ የማህበረሰቡ ጥልቅ ስሪት አካል ተደርገው ሊወሰድ የሚችል ነው አንሙት። እና ልጆቻቸውን በጦር ግንባር እየገበሩ አባት ደግሞ ለነጻነት ሲታገል ታየዋለ። ኢስ ሪሊ በጣም የሚገርም ነገር ነው። ባይዘው አሁን ባለንበት ክፍለ ዘመን ላይ እንደዚህ አይነት ማህበረሰብ ለማግኘት ትቸገራለ ሌላ ቦታ ላይ። በጣም የሚያስቀናም ነው በእውነት። ከ30 በላይ ቤተሰቦቻቸው በጦር አውደ ግንባር ላይ አሉ ታጋዮች አሉ። አርበኛ ዘመነ ልጆቻቸው ጦር ግንባር አውደ ግንባር ላይ አሉ። በሁሉም አካባቢ ላይ ያለው ከነቤተሰቡ ከነመላው ቤተሰቡ ይሄ ትግል በነገራችን ላይ በዚህ በአማራ ህዝብ ትግል ለመሳለቅ የሚፈልጉን ሰዎች ላሳስብ የምፈልገው በዚህ ትግል ውስጥ አባትና ልጅ የቆሙበት አንድምታ ጤነኛ ፖለቲካ ማሰብ የሚችል ሰው በሀገሪቱ ውስጥ ቢኖር ኖሮ እንዴት አንድ ቤተሰብ ሙሉ በዚህ ደረጃ ወጥቶ ሊታገል ይችላል ብለህ ትጠይቃለህ። አሁን ለምሳሌ በቀደም ማዳጋስካር ላይ አመጽ ሲካሄድ አንሙት የጀንዚዎች አመጽ ነው ጀነሬሽን ዚ የሚባለው አመጽ ነው ተብሎ ነበር ሲጠቀስ የነበረው። በአማራ ትግል ውስጥ ግን የሆነ ጀነሬሽን ትግል ብቻ አይደለም፣ ህዝቡ ነው የሚታገለው። በትውልዶች መካከል ያለውን አንድምታ በዚህ ውስጥ ትመለከታለህ። እንደ ህዝብ የገጠመንን መከራና ፈተና ታየዋለህ። ወጣቶች ብቻ አይደለም ቅሬታ ያላቸው በዚህ አገዛዝ ላይ ህዝቡ የገጠመውን የህልውና አደጋ በዚህ ቤተሰብ ላይ ትመለከተዋለህ። የዚህ ቤተሰብ ዕጣ ፈንታ የአማራ ህዝብ ዕጣ ፈንታ ነው። እንደ ህዝብ ታይበታለህ። በዚህ ቤተሰብ ውስጥ ታየዋለህ የአማራውን ህዝብ ዕጣ ፈንታ። እድሜ ያልገደበው ትግል ነው እየተደረገ ያለው። እድሜ የማይገድበው ትግል ነው እየተደረገ ያለው። መስዋዕትነቱ እድሜ የሚገድበው አይደለም። እነ መምህርን ታስታውሳቸዋለህ አንሙት በትልቅ እድሜያቸው በበጎ ሰው ሽልማት ያሸነፉ ትልልቅ አንጋፋ የአማራ አባቶች በመስዋዕትነት የተቀበሉበት ትግል ነው። እና ይሄ ምን ያህል የትግሉ ስፋትና አድማስ ራሱ በትውልዶች መካከል የሚደረግ ህዝብ እንደ ህዝብ የገጠመው ፈተና አካል ተደርጎ ሊወሰድ የሚችል አድርገህ ልትወስደው ትችላለህ። ለዚህ ነው ይሄ ትግል ሊከበር የሚገባው። በመሰረቱ በዚህ ትግል ላይ ምንም መቀለድ እንዳትችል የሚያደርግህ እንደ ቅዱስ ነገር ይሄንን ትግል እንድትወስደው የሚያስገድድ ምክንያት ይሄ ነው። እና ይሄ በዛ ደረጃ ማሳያ ተደርጎ ሊወሰድ ይችላል የሚል እምነት ነው ያለኝ በኔ በኩል። ሬሚታንስ እና የሐዋላ ዘመቻን በተመለከተ አንሙት እንደው ያስቀመጥከው ነገር አለ። ብሔራዊ ባንክ የጀመረው ዘመቻ አለ በዚህ ረገድና የማክሮ ኢኮኖሚክ ፖሊሲያችንን ተጻራሪ በሆነ መንገድ
እንዳንተገብር እንቅፋት ሆነውብናል ያልኳቸውን ሰዎች አስሬያለሁ እያለ ነው። የጸረ ሽብር ግብረ ኃይል የሚባለው ማለት ነው። ወይም ብሔራዊ መረጃና ደህንነት ያው የጸረ ሽብር ግብረ ኃይል የሚል ስም ልትሰጠው ትችላለህ። ሙሉ ለሙሉ አንሙት። ምክንያቱም እያንዳንዱን ነገር የያዛቸውን ሰዎች በቀጥታ በሽብር ክስ ነው ሲወነጅላቸው የሰማ ነው። የተያዙት ሰዎች እነማን እንደሆኑ በማንነታቸውን በስፋት ለማጣራት ጥረት እያደረግኩኝ ነው። ግን እንደዚህ አይነት ክሶችን ወዲያውኑ በመንግስት መገናኛ ብዙሃን ሲለቀቅ እየሰማው ነበር የነበረው። ከዚህ ጋር ተያይዞ አንተም እንዳነሳኸው የሐዋላ ዘመቻ እየተደረገ ነው በብሔራዊ ባንክ በኩል እና ምንድነው በዛ ረገድ ያለው የሚለውን ነገር ነው ትነግረን። መልካም እንዳልከው ነው የወጣው መረጃ ሁለት ነገር ነው። አንደኛው ህገወጥ የሐዋላ ዝውውር ላይ የሚሳተፉ ግለሰቦችን ድርጅቶችን በቁጥጥር ስር አውያለሁ ይሄንን እቀጥላለሁ የሚል ነው ብሔራዊ ባንክ ያወጣው መግለጫ። ሁለተኛው ከዚህ ቀደም ቀርቦ የነበረውን ክስ የምታስታውሰው ነው። አንደኛው ክስ የገንዘብ አስተላላፊ ድርጅቶችን የተመለከተ ማስጠንቀቂያ አዲሱ የብሔራዊ ባንክ ገዢ የተመደበው ሰው ያወጣው ወይም ሲናገር የነበረው ነገር ነበረ። ኋላ ላይ አብይ አህመድ ፓርላማ ላይ ቀርቦ ኤርትራና ኤርትራውያን በገንዘብ ማተም፣ ገንዘብ ማዘዋወር እንደዚህ እያለ ብዙ ነገር ሲጠቅስ እንደነበረ እናስታውሳለን። ይሄ እነዛ ውጤት ነው። እዚህ ላይ የምለው ምንድነው ቁጥጥር የዚህ ተቋም ስራ ነው። ቁጥጥር በአገሪቱ የገንዘብ ስርዓት ውስጥ ሊኖሩ የሚችሉ ጥፋቶችን፣ ህገወጥ ስራዎችን እነዚህን ሁሉ መቆጣጠር ስራውና ኃላፊነቱ ነው። ከዚህ ጋር ግጭት የለንም። እኔ በግሌ ከዚህ ጋር ግጭት የለኝም። የመቆጣጠር ኃላፊነት ስላለበት ትልቁ የፋይናንሻል ሬጉላተሪ ተቋም ስለሆነ ባንኮችንም የትኛውንም በገንዘብ ስርዓት ውስጥ ያሉ እንቅስቃሴዎችን መከታተል መቆጣጠር ይገባዋል። ችግሬ ምኑ ጋር ነው የሚመጣው? ዋነኛው ህገወጥ የገንዘብ አዘዋዋሪ፣ ዋነኛው የገንዘብ አታሚ፣ ዋነኛው የመኒ ላውንድሪንግ ባለቤት ፈጣሪው አድራጊው አገዛዙ ነው። በዶላር ስመግሊንግ የዚህ ኦህዴድ አመራር አዲስ አመራር ብለው ነባር አመራር ሆኖ በውጭ ሀገር ሀብት ያላከማቸ የለም። በውጭ ሀገር ሀብት ፕሮፐርቲ ያልገዛ የዚህ አገዛዝ ወታደራዊ መኮንን ጥቂት ነው። ውጭ ሀገር ከውጭ ገንዘብ ጋር ከውጭ ምንዛሬ ጋር ብቻ ሳይሆን አገር ውስጥ አሸባሪ ብሎ ታጠቀ እና ኦህዴድ በሚቆጣጠረው ክልል ውስጥ የሚንቀሳቀስ ታጣቂ ቡድን በአገሪቱ የፋይናንስ ስርዓት በአገሪቱ የባንክ ስርዓት ውስጥ የእገታ ገንዘብ በሚሊዮኖች ሲዘዋወርለት 7ኛ ዓመቱ ነው። ኢንፋክት ባንኮችን እንዲዘርፍ ደብዳቤ የሚጽፈው ራሱ ኦህዴድ ነው። በአገር ውስጥ እንደዚህ አይነት የገንዘብ ስርዓት አልበኝነት የሚያበረታታው ደብዳቤ የሚጽፈው እያየ እንዳላየ የሚሆነው ስርዓት በተጨማሪ ውጭ ምንዛሬ በዶላር ስመግሊንግ ኢንካሽ ይዞ በመንቀሳቀስና ሀብት በማሸሽ ቁጥር 1 የሆነው ገዢ ቡድን የአገሪቱ የገንዘብ ስርዓት አደጋ ላይ ሊጥሉ የሚችሉ ብሎ ያደረገው ዘመቻ የተለመደ የፖለቲካ ፕሮፓጋንዳ ከመሆን ያለፈ አይደለም። የመቆጣጠር ኃላፊነትና መብት ያለበት ተቋም እንኳን ቢሆን አሳ ነባሪውን ትቶ ጥቃቅን አሳዎች ላይ ዋናውን ባለቤቱን ትቶ በማይሆኑ ጉዳዮች ላይ የማንንም ልብ ሊያሸንፍ የማይችል እንዳንቀበለው የሚያደርግ ተግባር ውስጥ የሚገባው በዚህ ምክንያት። በዚህ ላይ ግን መነሳት ያለበት ሌላኛው ጉዳይ የአገሪቱ የገንዘብ ስርዓት አደጋ ውስጥ የገባው በምን ምክንያት ነው? እውነት አሁን በያዛቸው 112 ናቸው 121 ሰዎች ምክንያት ነው ወይ የአገሪቱ የገንዘብ ስርዓት አደጋ ውስጥ የወደቀው? የአገሪቱ የገንዘብ ስርዓት አደጋ ውስጥ የወደቀው በኔ አስተሳሰብ ከአገዛዙ የጦረኝነት አስተሳሰብ የሚመነጭ ነው። ከአገዛዙ የኢንቨስትመንት አስተሳሰብ የሚመነጭ ነው። ከአገዛዙ ኮረፕት ሊሆን አመለካከትና ስርዓት የሚመነጭ ነው። የማያቋርጥ ጦርነት ውስጥ ያለ ሀገር እንዴት የተስተካከለ የገንዘብ ስርዓት ሊኖረው ይችላል? የማያቋርጥ ጦርነትን የሚመራ አገዛዝ እና ስርዓት የተስተካከለ አደጋ ያልተደቀነበት የገንዘብ ስርዓት የባንክ ስርዓት እንዴት ሊኖረው ይችላል? በሰሜኑ ጦርነት ወቅት እንግዲህ ጦርነት ምን ያህል የገንዘብ ስርዓቱ ላይና ሌላው ላይ አደጋ እንደሚፈጥር ማሳያ ነው። በዛ ጦርነት ወቅት ባንኮች በቀን የሚወጣ ገንዘብ ሊሚት እስከማድረግ ገደብ እስከመጣል፣ በወር የሚወጣ ገንዘብ የሚንቀሳቀስ ገንዘብ ገደብ እስከመጣል፣ የድርጅት ገደብ፣ የግለሰቦች ገደብ፣ የቀን ወጪ መጠን ገደብ ያልተደረገ ብሔራዊ ባንክ በየዕለቱ እየወጣ መግለጫ ያወጣ የነበረበት የሀገሪቱ የፋይናንሻል ሲስተም ወይም የገንዘብ ስርዓት ቀውስ ውስጥ መሆኑን ሊያሳዩ የሚችሉ
በጣም በርካታ ጉዳዮች ናቸው ሲንቀሳቀሱ የነበሩት። ራሱ ይሄ ብሔራዊ ባንክ በ27 ዓመት ከነበሩት ገዢዎች እኩል በዚህ 7 ዓመት ገዢ ተቀይሮለታል። አብይ አህመድ ስልጣን ላይ ሲወጣ ተክለወልድ አጥናፉ ገዢ ነበር። ቀጥሎ ይናገር ደሴን ሾመ። ቀጥሎ ማሞ ምህረቱን ሾመ። አሁን ኢዮብ ተካልኝን ሾመ። ራሱ ዋናው የፋይናንሻል የገንዘብ ስርዓቱ ሬጉላተሪ ተቋም ብሔራዊ ባንክ የሊደርሺፕ ክራይሲስ ውስጥ እኮ ነው ያለው። የፖለቲካ መሳሪያ እኮ ነው። ጦርነት፣ ኢኮኖሚያዊ ቀውስ፣ ሰብአዊ ቀውስ፣ ፖለቲካዊ ቀውስ እያመሰው ያለ ተቋም ነው ራሱ ብሔራዊ ባንክ። ይሄ ተቋም ራሱ ውስጥ በሊደርሺፕ የገጠመውን ቀውስ፣ አገሪቱ የገባችበትን ሁለንተናዊ ቀውስ በገንዘብ አስተላላፊዎችና በሌሎች አሳቦ አገሪቱን የገንዘብ ስርዓት አደጋ ለመከላከል 100 ምናምን ሰዎች አሰርኩ ለማለት እና እነዚህን በማሰሩ የአገሪቱ የገንዘብ ስርዓት ልክ የሚመጣ በማስመሰል መቸለት እንዳልነው ነው። ይሄ የማሳበብ እና ምንድነው የምንትለው ማሳበብና ማስቀየስ ከዚህ ቀደም ስንለው ነበር። የአገሪቱ ውስጥ የኑሮ ውድነት መጣ ስትል የኑሮ ውድነቱ ምክንያት ስግብግብ ነጋዴዎች ናቸው ይባላል። ዜጎች የሚበሉት አጡ ስትል ስግብግብ ነጋዴዎች፣ የሱቆችን ማለት ንግድ ቤቶችን ማገድ ማሸግ መፍትሄ አድርጎ የሚወስድ የአገሪቱ አንኳር ስትራክቸራል የሆነው የኢኮኖሚ ቀውስ የኑሮ ውድነት ያስከትላል፣ ስራ አጥነትን ያስከትላል፣ በጣም በርካታ ጉዳዮችን ያስከትላል። የዚህን ምንጭ ተወስድና ስግብግብ ነጋዴዎች ናቸው ብለህ ትለጥፋለህ። ከዛ በኋላስ እየዞርክ ሱቅ ታሽጋለህ። ችግሩና መፍትሄውም አይገናኝም። የኢትዮጵያ የገንዘብ ስርዓት ችግር ምናልባት ገንዘብ ያተሙ ያዘዋወሩ ያሉ ዶላር እያንቀሳቀሱ ያሉ ኤርትራውያን አሉ፣ የሆኑ ሰዎች አሉ፣ ምናምኖች አሉ። ሽብርን ፋይናንስ እየተደረገ ነው። ሽብርን ፋይናንስ እያደረገ ያለው ኦህዴድ ነው። ቢኮዝ አሸባሪ ላለው ድርጅት ገንዘብ እንዲሰጠው እያደረገ ያለው እሱ ነው። አሸባሪ ያለው ድርጅት በራንሰም ገንዘብ እንዲሰበስብ፣ ባንክ እየዘረፈ ገንዘብ እንዲሰበስብ፣ ለቃችሁ ውጡ ቅርንጫፎች ሊቀቁ ያለ ገንዘብ እንዲያገኝ ደብዳቤ በመጻፍ ሽብርን ፋይናንስ እያደረገ ያለው አገዛዙ ነው። ዜጎች እንዲታገቱ ማድረግን መፍቀድን የሚያክል ሽብርን መደገፍ አለ እንዴ? ዜጎችን የሚያግትን ድርጅት እንደ መጠባበቂያ ኃይል ገንዘብ ፋይናንስ ሊደረግለት እንደሚገባ ኃይል አስበ ፋይናንስ ማድረግን የሚያክል የሎካል ቴረር ፋይናንሲንግ እኔ አላውቅም። አካባቢያዊ የአገር ውስጥ ዋናው የቴረር ፋይናንሰር የአብይ አህመድ ኦህዴድ ነው። የኢትዮጵያ የገንዘብ ስርዓት ቀውስ 200 ሰዎችን 500 ሰዎችን አንድ በማሰር የሚድን ከሆነ ይሰር። እነዚህን ሰዎች ለመያዝ ድፍን ከተማ ቤት ለቤት የነበረው አሰሳና አፈና የነበረው እንግልት ቀላል አይደለም። የሀገሪቱ የገንዘብ ስርዓት ቀውስ ያገዛዙ የኢንቨስትመንት ፕራዮሪቲ ነው። ነን ፕሮዳክቲቭ በሆነ ምርታማ ባልሆነ ጉዳይ ላይ የብድርና የሀገሪቱ ሀብት እየፈሰሰ በመሆኑ ስራ ፈጠራ ላይ እየፈሰሰ ባለመሆኑ የሀገሪቱ ኢኮኖሚ ሀብት ከመፍጠር ይልቅ የተፈጠረን ሀብት እየበላ በመሆኑ የሀገሪቱ ሀብት በጦርነት እየተበላ በመሆኑ ጦርነቱ ደግሞ የሀገሪቱን ሀብት የማውደም ዓላማ የያዘ በመሆኑ አገሪቱ ያላትን ትምህርት ቤቶች፣ ጤና ተቋማት፣ ማህበራዊ አገልግሎት መስጫዎች የማውደም ዓላማ ያለው ሀብቷን ተጠቅሞ ሀብቷን የሚያወድም የጦርነት ስርዓት እየተከተለ ያለው አገዛዙ ነው። በዚህ ሁኔታ ውስጥ ጤናማ የገንዘብ ስርዓት ከየት ሊመጣ ይችላል? በዛ ላይ እልም ያለ ኮረፕትድ የሆነ በዛ ላይ እልም ያለ ዋና የዶላር ስመግለር እንደ መንግስት የማዕድን ኮንትሮባንድ የዶላር ኮንትሮባንድ ዋነኛው ፈጻሚ እና የሆኑ ሰዎችን በማሰር የሀገሪቱን የፋይናንስ ስርዓት አደጋ እንደሚቋቋም እያሰበ ነው ያለው። መነሻዬ ላይ እንዳልኩት የመቆጣጠር ስራ እንዳለበት አምናለሁ። ግን ሰልፍ ዲፊቲንግ ነው። ማን ላይ ቆመሽ ማንን ታምያለሽ ነው። ማን ላይ ቆሞ ማንን ሊያማ ይችላል? ይሄ ስርዓት የመጨረሻ ወለል ላይ የዝቅታ ወለል ላይ የወረደ ስርዓት ስለሆነ ሞራሊ ፖለቲካሊ በየትኛውም መለኪያ የወረደ ስርዓት ስለሆነ ማንንም የመወንጀል ማንንም የመክሰስ ሞራል አለው ብያለሁ። እና ይሄ ብሔራዊ ሰውዬ መጣህልን ጥሩ አረክልን እንዲባል በአብይ አህመድ ያዋንኛ የሱ ክሊክ ስለሆነ እሱን እያደረገ ነው። እንግዲህ እስቲ እናየዋለን ውጤቱ። የዚህ የአይኤምኤፍ ሉካን ቡድንም አዲስ አበባ ነው የሚገኙት። ለአራተኛ ጊዜ ኤክስቴንድድ ክሬዲት ፋሲሊቲ ፕሮግራምን ሪቪው ለማድረግ ገብተዋል። የዴፕት ሪስትራክቸሪንግ አካል ነው የሚል ነው ያለን መረጃ። አንሙት የዚህ የብሔራዊ ባንክን ጉዳይ በደንብ ነው ያስቀመጥከው። በነገራችን ላይ ብዙ ጊዜ እንደው ፍሬምወርክ እንስጠው ቢባል የፖለቲካ ኢኮኖሚው የጦርነት ጊዜ ፖለቲካ ኢኮኖሚ መገለጫ ነው እና የጦርነት ጊዜ ፖለቲካ ኢኮኖሚ መገለጫ ነው ስታነሳ የነበረው።
በሀገር አቀፍ ደረጃ የማይክሮ ኢኮኖሚክ ሪፎርም አድርገናል ይላል። የማይክሮ ኢኮኖሚክ ሪፎርሙ የተደረገው ሀገሪቱ ውስጥ ያለውን ጦርነት ታሳቢ አድርጎ ነው እና የሀገሪቱን ልማት ለማፋጠን ሳይሆን ጦርነቱን ሰስቴን ለማድረግ ነው። በዚህ በጦርነት ሁኔታ ውስጥ ያንን ከማድረግ ውጭ ምንም አማራጭ የሌለው አገዛዝ ነው። አንተ እንዳልከው አንሙት በጦርነት ፖለቲካ ኢኮኖሚ ውስጥ የኢንፎርማል እና ብላክ ማርኬቶችን መቆጣጠር ይቻላል ወይ ብለህ ልታነሳ ትችላለህ። በየትኛው ሀገር ተደርጎ ያውቃል? አገዛዙ ራሱ ገንዘብ የሚያትም አይደለም ወይ? ሚሊሻ ቀጣሪ አይደለም ወይ? አገዛዙ ራሱ ቅድም አንተ እንዳልከው ማይኒንግ ላይ ለምንድን ነው እንደዚህ የሚረባረበው? አንሙት በቃ ኢኮኖሚው ፕሮዳክቲቭ ስላልሆነ ምርታማ ስላልሆነ ሀገሪቱ ያላትን ማዕድን ተረባርቦ አውጥቶ እነዛን ማዕድን እያስያዘ ነው ጦርነት እየተዋጋ ያለው። ሌላ ምንም መገለጫ የለውም እኮ። በዚህ ሂደት ውስጥ የዋር ታይም ፖለቲካል ኢኮኖሚ ውስጥ በርካታ አክተሮች ናቸው ፍሎሪሽ የሚያደርጉት። ይሄ እኮ ሌላኛው ሶማሊያ እኮ ማለት ነው። አንሙት እንደው ለሀገራችን ካለን መሳሳት አንጻር የሀገሪቱን ስም ሶማሊያ ያላልነውም እንጂ እኮ ቤዚክሊ ሀገሪቱ ውስጥ ያለው ነገር እኮ ሀገሪቱን ሶማሊያ የሚያስብል ነው። እንደውም ሶማሊያ በተወሰነ መልኩ ፕሬዲክተብል ሳይሆን ይቀራል ብለህ ነው። በቀደም እኮ በዲፕሎማሲው ሶማሊያ በጣም የተሻለ ሆኖ አንካራ ላይ ፍላጎቱን ሲያስፈጽም ተመለከተ። ህግ አክባሪ ሆኖ በቀጠናው ላይ ተፈላጊ ሆኖ በርካታ ሀገራት ከሶማሊያ መንግስት ጋር ሲረባረቡ ተመለከትን። በዲፕሎማሲው ሲያሸንፍ የዓለም አቀፍ መንግስታት የሶማሊያን አቋም ደግፈው መግለጫ ሲያወጡ ተመለከትን እኮ። የጦርነት ፖለቲካን ኢኮኖሚ የሚመራ አገዛዝ ስለ ኢንፎርማል እና ብላክ ማርኬት ሊያወራ ይችላል ወይ? ስለ መኒ ላውንድሪንግ ሊያወራ ይችላል ወይ? ስለ ስመግሊንግ ሊያወራ ይችላል ወይ? ሪሶርሶችን በኃይል ስለመቆጣጠር ሊያወራ ይችላል ወይ? ስለ ህገወጥ የሰዎች ዝውውር፣ ስለ ህገወጥ የገንዘብ ዝውውር፣ ስለ ገንዘብ ማተም ምን ኢፌክቲቭ ኮንትሮል አለውና ያወራል? እንደ ሽፍታ አይደለም ወይ እሱስ የሚኖረው? ዴስፐሬት እኮ ነው። በእንደዚህ አይነት ፖለቲካ ኢኮኖሚ ውስጥ ያለ አገዛዝ እኮ ሽጥ ያልከውን ይሸጣል። አንሙት ሽጥ ያልከውን ስንት ነው የሚል። ምክንያቱም ጭንቅላቱ ስለመዋጋት ነው የሚያስበው። ከዚህ ጦርነት ውጪ ምን ጀነራሎቹ ምኖቹ አጠቃላይ የዚህ የጦርነት ፖለቲካል ኢኮኖሚው ማሳያ ነው። ኤቭሪቲንግ አገሪቱ ውስጥ የምታየው የፕሮጀክት አይነቶች፣ የልማት ፋይናንሲንጉን ብትመለከተው፣ በጀቱን ብትመለከተው፣ ክልሎች ውስጥ የሚካሄደውን ሶሻል ዴቨሎፕመንት ላይ ያሉ የፕሮጀክቶችን የበጀት አመዳደብ ስትመለከተው ሙሉ ለሙሉ የጦርነት ፖለቲካ ኢኮኖሚ ውስጥ እንዳለ ማሳያ ነው። ምክንያቱም ሀገሪቱ ሙሉ ለሙሉ በጦርነት እየተናጠች ያለች ሀገር ነች። አንደኛው በኢትዮጵያ ሰራተኞች ላይ እየተፈጸመ ያለው ግፍ ምን ይመስላል የሚል ዳሰሳ ነው አንደኛው ይዘንላችሁ የምንቀርበው። እንግዲህ የኢትዮጵያ ሰራተኛ የኢትዮጵያ ወጣት በምን ላይ እንዳለ በተደጋጋሚ በፕሮግራሞቻችን ስንዳሰስ እንደነበረ ትመለከታላችሁ ታውቃላችሁና ትልቁን ስዕል ለመያዝ ይጠቅማል። እንግዲህ የኢትዮጵያ ወጣት ምን ላይ ነው፣ የኢትዮጵያ ሰራተኛ ምን ላይ ነው፣ ትልቁን ስዕል ለመያዝ ይጠቅማል። አሁን ማጋራችሁ መረጃ ሰሞኑን በየመን በረሃ የኢትዮጵያ ወጣቶች ምን ላይ እንደነበሩ ስትመለከቱ ነበር። በየመን መስመር በጅቡቲ የመን ወደ ሳውዲ እና ወደ የመን እየሄደ ያለው የኢትዮጵያ ወጣት ምን ያህል ነው በሊቢያ የሚሄደው የምታውቁት ነው። በዚህ በደቡብ አቅጣጫ በኬንያ በሞያሌ አድርጎ ደግሞ ወደ ደቡብ አፍሪካ ድረስ በጣም ከፍተኛ ዋጋ እየከፈለ የሚሰደድ የኢትዮጵያ ወጣት አለ። ይሄ አንድ የሚሰጠን ስዕል አለ። ይሄንን ስዕል ያዙትና የኢትዮጵያ ሰራተኛ ደግሞ ሰሞኑን እያደረገ ያለውን ተቃውሞና ንቅናቄ የምታውቁት ነው። ሐኪሞች፣ መምህራን፣ አቃቢያነ ሕግ፣ ሲቪል ሰርቫንቱ በአጠቃላይ ምን አይነት ቅሬታና ጩኸት ላይ እንዳለ የምታውቁት ነው። ይሄንን ያዙ። ሁለቱ ነገሮች የሚነግሩ ነገሮች አሉ። እዚህ ላይ ደግሞ እንግዲህ ሌላ ዛሬ እየሰማን ያለ ነው የታዳጊዎች የጉልበት ብዝበዛ እና ጥቃት እየተፈጸመ መሆኑን የሚያሳይ መረጃ ነው እያገኘን ያለ ነው። አንደኛው መረጃ በተለይ ኦሮሚያ ክልል ጅማ ዞን ውስጥ በሚገኘው የሚድሮክ ሆራይዘን ፕላንቴሽን ኩባንያ የቡና እርሻ ጣቢያዎች ውስጥ እድሜያቸው ከ8 እስከ 13 ዓመት የሆኑ እግዚአብሔር ያሳያቸው ከ8 እስከ 13 ዓመት የሆኑ ህፃናት የጉልበት ብዝበዛ ሲፈጸምባቸው እንደቆየ የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርትም ያሳያል። በነገራችን ላይ ኮሚሽኑ በዚህ ዙሪያ ላይ ያወጣው ሪፖርት አለ። ግን ከዛ በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን የሚባለው ተቋም ብቻ ሳይሆን
ያገዛዙ ሁለት ተቋማትም በዚህ ዙሪያ የተናገሩት ነገር አለ። በተለይ ከሐዋሳው ጥቃት ጋር የተያያዘ ነው። ኢንፋክት እሱን እንመለከታለን። ከ8 እስከ 13 ዓመት ዕድሜ ያላቸው ወጣቶች የጉልበት ብዝበዛ እየተፈጸመ ነው የሚል ነው። ኢሰመኮ በቡና ልማት ጣቢያው የህፃናት ጉልበት ብዝበዛ እንደሚፈጸም ለመጀመሪያ ጊዜ ደረስኩበት የሚለው በ2016 ዓመተ ምህረት ነው። ከ2016 ዓመተ ምህረት ጀምሮ እስካሁን ድረስ የህፃናት ጉልበት ብዝበዛ እየተፈጸመ ነው የሚል መረጃ ነው እንግዲህ ለሰብአዊ መብት ኮሚሽን ደርሷል የሚባለው። የኩባንያው የቀድሞና የአሁን ሰራተኞችም በኩባንያው እርሻዎች የቡና ለቀማ ስራ ላይ ህፃናት ተማሪዎች የጉልበት ብዝበዛ ይፈጸምባቸው ነበር በማለት አረጋግጠዋል ነው የሚለው። ይህንን በተለይ የመሰረት ሚዲያም በተመሳሳይ ዘግቦት ነበረ። ከዚሁ ጋር ተያይዞ በተለይ ገና በግምገማ ሂደት ላይ ነው ይላል። እንግዲህ በተለያዩ ክልሎች እርሻ ጣቢያዎች ውስጥ ኢሰመኮ ያደረገው የሰብአዊ መብት ክትትል ሪፖርት ገና በክትትል ሂደት ላይ ስለመሆኑ የተቋሙ ምንጮች እንደነገሩት ቢቢሲ ጠቅሷል ይላል። በኩባንያውና በአካባቢ የሚገኙ ትምህርት ቤቶች ስምምነት ህፃናቱ ቡና እንዲለቅሙ የተደረጉት ሊሙ ኮሳ፣ ጉመርና ሱንጡ በተባሉ የእርሻ ጣቢያዎች ውስጥ እንደሆነ በኢሰመኮ ሪፖርት ሰፍሯል ነው የሚለው። የህፃናት ጉልበት ብዝበዛው ቀደም ሲል ይፋ ያላደረገው ኢሰመኮ ባለፈው ሐምሌ ወር ባወጣው ዓመታዊ ሪፖርት ላይ ግን በሆራይዘን ፕላንቴሽን የእርሻ ጣቢያዎች የህፃናት ጉልበት ብዝበዛ ቆሟል የሚል አረፍተ ነገር ማካተቱ ይታወሳል። እንግዲህ በእርሻ ጣቢያዎች ላይ የሚደረገው ክትትልና ጥናት በግምገማ ሂደት ላይ ነው ካለ በኋላ ቆሟል የሚል ሪፖርት ወደ ማምጣት ሄዷል። እንግዲህ ይሄ ኩባንያ ከአገዛዙ ሰዎች ጋር ምን አይነት ስራዎች እየሰራ እንደሆነ የምታውቁት ነው። ምን አይነት ግንኙነት እንዳላቸው ይታወቃልና ከዚያ ሁኔታ አኳያ ሊታመን የሚችል አይደለም። ከ8 ዓመት እስከ 13 ዓመት የሆኑ ያውም ታዳጊ ህፃናትን በቀን ሰራተኛነት በቡና ለቀማ የሚያሰማራ ከሆነ ይሄ ነገር ይቆማል ብሎ ለማመን የሚቸግር ነው ብዬ ነው የምረዳው። እንግዲህ በአጠቃላይ ይሄ አገዛዝ ምን እያደረገ ነው ያለው? ዜጎችን ምን እያደረገ ነው ያለው? በዜጎች ላይ ምን እየተፈጸመ ነው ያለው ነው ስንል ስደቱ አለ። እንግዲህ እየታፈሱ ሁሉ ነው የሚወሰዱት። በነገራችን ላይ የጉልበት ብዝበዛ ይፈጸማል ሲባል በፈቃደኝነት ተማሪዎችና ትምህርት ቤቶች ተስማምተው ብቻ ሳይሆን እየታፈሱ ጭምር ታዳጊዎች ወደዚህ የቡና ለቀማ ስራ ይገባሉ የሚል ነው። እንግዲህ ኢትዮጵያ ውስጥ ባርነት ተመልከቱ። እንግዲህ ታዳጊዎች ኢትዮጵያ ውስጥ እንግዲህ ዜጎች ወደ ባርነት የተቀየሩበት፣ ምሬት የከፋበት፣ መምህሩ የሚያለቅስበት፣ ሐኪሟ የሚያለቅስባት ሀገር፣ የህግ ጠበቃዋ አቃቢ ህጓ የሚያለቅስባት ሀገር፣ ሰራተኛዋ የሚያለቅስባት ሀገር፣ ታዳጊዎቿ ወጣቶቿ የሚሰደዱባት፣ ጥለዋት የሚሄዱ ሀገር፣ እንደዚህ ያሉ ደግሞ ታናሽ ታዳጊዎች ደግሞ የ8 ዓመት የ10 ዓመት የ13 ዓመት ታዳጊዎች ደግሞ ወደ ጉልበት ብዝበዛ የሚገቡበት ሁኔታ መኖሩ እጅግ በጣም አሳዛኝ ነው። ይሄ የቢቢሲ አማርኛ ዘገባ ነው። በነገራችን ላይ ዘገባዎቹ በፈቃድ ብቻ ሳይሆን በአፈሳ ጭምር የሚፈጸሙ መሆናቸውን የሚያሳይ ነው። ድንገት የተደረሰበት ነው የሚለው። ይሄ የህፃናት ጉልበት ብዝበዛ ታዳጊዎችም አይደሉም፣ ህፃናት ጉልበት ብዝበዛ ድንገት የተደረሰበት እንደሆነ የሚያሳይ ነው። የዛሬዋ ኢትዮጵያ፣ የአብይ አህመድ ኢትዮጵያ፣ የብልጽግና ኢትዮጵያ ይችን የመሰለች እንደሆነች መገንዘብ ይገባል። የኢትዮጵያ ወጣቶች አሁን ያላቸው እድል አንድም ታፍሶ ጦር ሜዳ ነው፣ ሁለትም ታፍሶ ይህንን ለመሰለ ጉልበት ብዝበዛ ነው፣ ሶስትም አገር ጥሎ መሰደድና በየበረሃው በየሀገሩ መንከራተት ነው። ይሄንን እውነት መካድ አይቻልም። ይሄንን እውነት መሸፋፈን አይቻልም። ይሄንን እውነት ምን በማድረግ መደበቅ ይቻላል? የኢትዮጵያ ወጣቶች በዚህ ሀገር የቀረበላቸው የሥራ ዕድል ጦርነት ነው። ታፍሶ ወደ ጦርነት ነው። ተገዶ ወደ ጦርነት ነው። የሚረባው ወጣት በረሃብ ከመሞት በጦርነት ልሞት ብሎ ወደ ጦርነት የሚሄድበት፣ በሚሊሻ ስልጠና፣ በፖሊስ ስልጠና፣ በወታደር ስልጠና በግድ እየታፈሰ የኢትዮጵያ ወጣት በዚህ መንገድ የሚሰቃይበት አገር ሆኗልና በዚህ ደረጃ ነው። በተለይም ደግሞ ወጣቶች ይሄ ደግሞ አዲስ ክስተት ነው በኢትዮጵያ ሪያሊቲ። የኢትዮጵያ እውነታ፣ የኢትዮጵያ ዜጎች ስቃይ በምን ደረጃ እየሄደ እንደሆነ ልንመለከተው እንችላለን። እንግዲህ ወጣቶች እየታፈሱ ጦር ሜዳ መሄዳቸው ሳያንስ ታዳጊ ህፃናት እየታፈሱ የቡና ለቀማና የጉልበት ብዝበዛ ሰለባ መሆናቸው እጅግ በጣም የሚያሳዝን ነው እውነት ለመናገር። ነገር ግን ጥቃቱ በዚህ ብቻ የሚያበቃ አይደለም። ያገኘነው መረጃ የሚያሳየው በሐዋሳ ኢንዱስትሪ ፓርክም ተመሳሳይ የሰራተኞች እንግልትና ብዝበዛ መኖሩን የሚያሳይ መረጃ ነው ያገኘሁትኝ። ሐዋሳ ኢንዱስትሪ ፓርክ
ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩ ደጋግመን ብናመለክትም የሚሰማን አጥተናል ማለታቸውን ነው የፋብሪካው ሰራተኞች የተናገሩት። እንግዲህ አንድ ድረገጽ ላይ ወጣ ጽሁፍ ነው ይሄ። በአንድ ቻይናዊ ወጣት ቪዲዮ አለ። በነገራችን ላይ አንድ ኢትዮጵያዊ ወጣት በአንድ ቻይናዊ ራሱን እስኪስት ድረስ ድብደባ ተፈጽሞበት የሚያሳይ ነው። እንግዲህ ግራፊክስ ቪዲዮ ይመስለኛል። ኤዲተራችን እንዴት ልታሳየው እንደምትችል አላውቅም። ወጣቱ ፋብሪካው ሲደበደብ የሚያሳይ ነው። ተደብዳቢው ፋብሪካ ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል ተወስዷል። እንግዲህ ሆስፒታል እስከሚሄድ ድረስ ሰራተኛ የሚደበደብበት ያውን በውጭ አሰሪዎች የሚደበደብበት አገር ሆኗል። ሰራተኞች እንደሚሉት ስህተት መስሎ ከታያቸው ኃላፊዎቹ ወደ ድብደባ ነው የሚገቡት። ስድቡ ለጉድ ነው። ከዛ ከድብደባ በኋላ ለሰው ኃይል ልከው ቢፈልጉ ከስራ ያስባረራሉ ወይም ገንዘብ ያስከፍላሉ ነው የሚለው። ማኔጅመንት ላይ ወይም አስተዳደር ላይ ያሉ ሰዎች ደግሞ ስራ አይገቡም ነው። እንግዲህ በተለይ እዚህ ዘገባ ላይ የሚለው የሰው ሀብት አስተዳደር የሚባሉ እዛ ድርጅት ውስጥ አይታወቁም ነው የሚሉት ዘገባዎቹ። እና በተለይ የምሽት የሌሊት ሽፍት ሰራተኞች አሉት ፋብሪካው። ይሄ ነው ቪዲዮ። እንግዲህ ምናልባት ደብዘዝ አድርገህ የምታሳይ ከሆነ እሱ ነው። ሰራተኛው ራሱን እስኪስት በቻይናውያን የተደበደበው እዚህ መሆኑን የሚያሳይ ነው። እንደምትመለከቱት የሚያሳዝን ነው። እውነት ለመናገር ማለት ኢትዮጵያ ምን አይነት ደረጃ ላይ ደረሰች፣ ኢትዮጵያ በምን አይነት ሁኔታ ውስጥ ነው ያለችው ለሚለው ነገር ይሄ ማሳያ ይመስለኛል። ኢትዮጵያውያን ወደ ባርነት ኑሯቸው ወደ ባርነት የተቀየረበት። ይሄ ወጣት ምናልባት ውጭ ቢሆን ይርበዋል። ውጭ ቢሆን ምናልባት ማገዛዙ ለወታደራዊ ስልጠና አፍሶ ይወስደዋል። ተስፋቶ ምናልባትም ሰሞኑን እንዳየናቸው በየመን በረሃ እንደሚሰቃዩት ኢትዮጵያውያን እዛ ሊሰቃይም ይችላልና በዚህ ደረጃ የኢትዮጵያ ወጣቶች መከራ በጣም መቀጠሉን የሚያሳይ ነው የምናገኘው ዘገባ። ይሄ ጉዳይ በአገዛዙ ሰዎችም የሚታወቅ ነው። በተለይ ሰራተኞቹ የሚሉት ምንድነው የምሽት 2 ሰዓት ገብተው ጠዋት 2 ሰዓት የሚወጡ ሰራተኞች አሉ። ምሽት 2 ሰዓት ገብተው ጠዋት 2 ሰዓት የሚወጡ ሰራተኞች ከምግብ አቅርቦት ጋር የተያዘ የምግብ ጥራት ይሄንን የመሰለ በጣም በከፍተኛ እንግልት ነው ያለባቸው። እሱን ሲያነሱም የሚሰማቸው የለም። ከፍተኛ የሆነ እንደውም ለበሽታ እየተዳረገ ነው የሚል ነው የወጣው መረጃ። ይሄንን ጉዳይ የኢትዮጵያ ኢንቨስትመንት ኮሚሽን የሚባለው ተቋም ያውቀዋል። በዚህ ፋብሪካ እየተፈጸመ ያለውን ማለት ነው። ሰሞኑን በሐዋሳ ልዩ ኢኮኖሚክ ዞን ውስጥ በሚገኘው ቶዮ ሶላር በተባለ የውጭ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው ነው በሚል ገልጾታል ነው ኮሚሽኑ። ጉዳዩን በተገቢ ሁኔታ አጣርቶ ሕግ ተላልፎ በተገኙ እዚህ ድርጅት ሰራተኞች ላይ ተገቢውን እርምጃ እንደሚወስድ አስታውቋል። ሌሎች ጉዳይ የሚመለከታቸው አካላትም አስፈላጊውን የእርምት እርምጃ እንዲወስዱ ጥረት እንደሚያደርግ ኮሚሽኑ ገልጿል ይላል። በሌላኛው የአገዛዙ ተቋም የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሚባል የቶዮ ሶላር ኩባንያ ተቆጣጣሪ የሆነው የውጭ ዜጋና የኩባንያው ተቀጣሪ በሆነ አንድ ኢትዮጵያዊ ሰራተኛ መካከል በተፈጠረ ግጭት በኢትዮጵያዊ ላይ ጉዳት መድረሱን ቀደም ሲል ገልጾ ነበር ይላል። ኮርፖሬሽኑ በጉዳዩ ላይ አስፈላጊውን ማጣራት በማድረግ በኢትዮጵያው ሰራተኛ ላይ ጥቃቱን የፈጸመው የውጭ ዜጋ አስፈላጊው አስተዳደራዊና ሕጋዊ እርምጃ እንዲወሰድበት እንደሚያደርግ እንግዲህ አገዛዙ ሊያደርገው አይችልም። እንዳሰራር ሊያሳስቡት ይችላሉ፣ ሊጽፉለት ይችላሉ። ነገር ግን ምን ሊያደርጉት ይችላሉ? ግፉ ቢቀጥል ምንም ሊያደርጉት አይችሉም። ምክንያቱም ቻይና ማለት ለዚህ አገዛዝ ጦር መሳሪያ የምታቀርብ ነች፣ ድሮን የምታቀርብ ነች፣ ተተኳሽ የምታቀርብ ነች እና በማንኛውም ሁኔታ ብድርም የምትሰጥ ነች። አበድራ ገንዘቤን አምጡ እያለች ያለች ነች እና የሀገሬ ኩባንያዎች በኢትዮጵያ አልተመቻቸውም እያሰቃያቸዋቸው ነው ቢሉ ይህ አገዛዝ ምንም ሊያደርግ የሚችል አይደለም። ከዚህ ቀደም ታውቃላችሁ በጣም ብዙ ወንጀል ፈጸመ ብለው ኦጋዴን ነዳጅ እያወጣ ነው ያሉትን ድርጅት አግደው ካባረሩት በኋላ የቻይና መንግስትና የቻይና አበዳሪ ተቋማት የሀገሬ ኩባንያዎች በኢትዮጵያ ምቾት አልተሰማቸውም ባሉ ጊዜ ያን ኩባንያ ተመልሶ ስራ እንዲጀምር ለማድረግ ነው ወደ ማድረግ ነው የገቡትና ይሄ ኢትዮጵያ ሰራተኞች በሀገራቸው ወደ ባርነት መቀየራቸውን እንግዲህ የውጭ አሰሪዎች ስለሆኑ ብቻ አይደለም የሀገር ውስጥ አሰሪ የሚባል ነው እኮ ሆራይዘን ፕላንቴሽን። በነገራችን ላይ የሆራይዘን ፕላንቴሽን ወጣቶችን ያውም ታዳጊ ህፃናትን ከ8 እስከ 13 ዓመት ያሉ ታዳጊዎችን እያፈሰ ቡና ለቃሚ ካደረገ በዚህም የሚቆረቆርለት አለው የሚል የህግ አካል ከጠፋ የውጭ ኩባንያ ይሄንን ቢያደርግ ወደ ባርነት እንዲህ ያለ የባርነት ስራ ቢሰራ ማን ተቆርቋሪ ሊሆን ይችላል? ማንም ሊቆረቆር የሚችል አይችልም። ምክንያቱም የኢትዮጵያ ሰራተኞች ዛሬ ባለቤት የላቸውም። የኢትዮጵያ ሰራተኞች የማህበራት አላቸው፣
ኮንፌዴሬሽን አላቸው። ነገር ግን ደሞዛቸውን የደሞዝ ጥያቄያቸውን በህግ የተፈቀደላቸውን የደሞዝ ጥያቄ እንኳን ሊያስከብርላቸው የማይችል ያገዛዙ ተለጣፊ የሆነ ያገዛዙ ተላላኪ የሆነ ያሰሪ ኮንፌዴሬሽን ያሰራተኛ ማህበራት በዚህ ደረጃ ነው የሚገኙ። ማንም ቅሬታውን ቢያሰማ ለከፍተኛ ጥቃትና እንግልት ሊዳረግ የሚችልበት ሁኔታ ስላለ ፍርሃት በከፍተኛ ደረጃ የዚች ሀገር ገዢ ሆኖ መገኘቱን እንመለከታለን። ፍርሃት ተቋማትን ወሯል። ፍርሃት ማህበራትን ወሯል። ፍርሃት ግለሰቦችን ወሯል። ለወትሮ የፈለጉትን መግለጫ ያወጡ የነበሩ ተቋማት በሙሉ ኦልሞስት ምንም ማለት በማይችሉበት ደረጃ የኢትዮጵያ ሰራተኞች እንደዚህ አይነት በደል ሲደርስባቸው ምንም እያሉ አይደለም። የአሰሪዎች ኮንፌዴሬሽን የሚባል ከአሰሪዎች አኳያ ሆራይዘን ፕላንቴሽንን ጠርቶ ሊጠይቅ አይችልም። በነገራችን ላይ የአሰሪዎች ኮንፌዴሬሽን አባል ሊሆን ይችላል ሆራይዘን ፕላንቴሽን ወይም ሚድሮክ ኢትዮጵያ። ነገር ግን ሰራተኞች ያለ እድሜያቸው የጉልበት ብዝበዛ እየፈጸምክ ነው፣ ምናልባትም ስለ ክፍያ አልተነሳም፣ ስለ እድሜያቸው እንጂ ስለ ክፍያም አልተነሳም። የክፍያ በደልም በዛው ልክ ሊኖር ይችላልና ተቃርኖ ብዙ ነው። ተመልካቾች ኢትዮጵያውያን ሰራተኞች በሀገራቸው እንደዚህ እየሆኑ ከሆነ መካከለኛው ምስራቅ የሄዱ የኢትዮጵያ ሰራተኞች መካከለኛው ምስራቅ የቤት ሰራተኛ የሆኑ የጉልበት ሰራተኛ የሆኑ የኢትዮጵያ ሰራተኞች መብት ጉዳይ ማን ሊከላከልላቸው ይችላል? አሳፋሪ ነው። በቀደም የተመረቀው አድማ ብተና ከ30% በመቶ በላይ መክዳቱን ሰምተናል። ይሄም በብአዴኖች በኦህዴድ ብአዴን በኩል ከፍተኛ ስጋት፣ ከፍተኛ ድንጋጤ፣ ከፍተኛ እርስ በርስ መጣላትን ፈጥሯል። ትልቁ በዚህ በአማራ ትግል ውስጥ አሳካን የምለው ነገር አንዱ የአማራን ክልል አንገቨርነብል ማድረግ መቻላችን፣ እንዳይገዛ ማድረጋችን። ለምንድን ነው የማይገዛው? በምስለኔዎች አይገዛም። የአማራ ህዝብ በተላላኪዎች አይገዛም። በሚያስገድሉት አይገዛም። በማያከብሩት አይገዛም። ድህነቱን ታክስ በሚያደርጉት አይገዛም። ሀገር በከለከሉትና በነፈጉት አይገዛም። ክብሩን በነፈጉትና በከለከሉት ባዋረዱት በሚንቁትና በሚዘልፉት ኃይሎች አይገዛም። ይሄንን አማራ ተፈጥሮ በማየቴ እድለኛ ነኝ። እንደዛ ነው ራሴንም ቆጥረው። ይሄ አማራ ተፈጥሮ በማየታችን ሁላችንም እድለኞች ነን። ማንም አምባገነንና ጨቋኝ እየመጣ የማይገዛው ማህበረሰብ መፍጠር መቻል፣ እምቢኝ የሚል ማህበረሰብ መፍጠር መቻል። ደግሞ እምቢኝ የሚለው ግብጽ መጣ፣ ቱርክ መጣ፣ በዚህ በኩል ሌሎች መጡ፣ ደርቡሾች መጡ ሲባል የሚዘምት ህዝብ አይደለም። የስ በአግባቡ ለምታከብረው ሀገር እንደዛ አድርጓል የአማራ ህዝብ። ሀገር ስታከብረው ሀገርን አክብሮ አንድ ህይወቱን ሞፈሩንና ቀንበሩን ትቶ ለሀገር የተዋደቀባቸው የትግራይ ተራሮች በደቡብም በምስራቅም በምዕራብም ኢትዮጵያ ውስጥ ያሉ የኢትዮጵያ ተራሮች የኢትዮጵያ በረሃዎች ይመሰክራሉ። በባዶ እግሩ እየሄደ ባልተዘረጋ የባቡር ሀዲድ በሌለበት ሀገር ላይ በታች ጠላት መጣ ሲባል በታች ሲዘምት፣ በላይ ጠላት መጣ ሲባል በላይ ሲዘምት የኖረ ማህበረሰብ ነው። ዛሬ ሀገር ባታከብረው እንደ ሰፋሪ ቢቆጠርም ከፍተኛ መስዋዕትነት ከፍሎ ሀገርን ለዚያ በቃ ህዝብ ነው። ኢትዮጵያንም እሴቶቿንም ባህሎቿንም ቋንቋዎቿንም ሃይማኖታዊና ብሔራዊ ህብረ ብሔራዊ ብዝሃነቷ እንዲጠበቅ አድርጎ ለዚህ ያደረሰ ማህበረሰብ ነው። ከፍተኛ ከሌሎች ኢትዮጵያውያን ጋር በጋራ ከፍተኛ መስዋዕትነት ከፍሎ ሀገርን እዚህ ያደረሰ ማህበረሰብ ነው። በተለይ ደግሞ ባለፉት 30 ዓመታት የተለያዩ አገዛዞች ደግሞ በተነሱባቸው ወቅቶች ለፖለቲካል ኮንስፓይረሲ ተዳርጎ ሞቱም የፖለቲካ ቁማር አካል የነበረ ማህበረሰብ። ስለዚህ የሚዘምትባቸው ጉዳዮች በቀጥታ የሱን ጥቅም የሚያስከብሩ አልነበሩም። መፈናቀሉን አላዳኑልትም፣ ከመፈናቀል አላዳኑትም፣ ከመሰደድ አላዳኑትም፣ ከመደህየት አላዳኑትም። ባይተዋር ሆኖ በተወለደበት ባደገበት ቀይና ሀገር ሌሎች መጥተው በላዩ ላይ የሚሾሙበት ማህበረሰብ ከመሆን አላዳነው። በሁሉም የሀገሪቱ አቅጣጫ እነ ድሬዳዋን መውሰድ እንችላለን፣ እነ አዲስ አበባን መውሰድ እንችላለን። እነሱ
ባሰመሩት ባከለሉት በጻፉት ህገ መንግስት እንኳን የቁጥር ብልጫ ባለው ከተሞች ላይ እንደ አዲስ አበባ ባሉ ከተሞች ላይ ባይተዋር ሆኖ በሌሎች ፍቃድ በሌሎች ቶለራንስ ሌሎች ስለፈቀዱለት የሚኖር ማህበረሰብ ሆኖ ነበር የኖረው የአማራ ህዝብ። አሁንም እንደዛ ነው አዲስ አበባ ላይ ሌሎች ቦታዎች ላይም አሁን አለ ለማለት ይቸገራለሁ ነው ያለው በግለሰብ ደረጃና በቤተሰብ ደረጃ እንጂ as a nation አማራ አዲስ አበባ ላይ politically viable ሆኖ economically viable ሆኖ አለ ለማለት culturally viable ሆኖ አለ ለማለት ይቸገራለሁ። ቢያንስ ሃይማኖታዊ በዓላቶቹን መውሊድና ገናን እንኳን ለማክበር የመንግስትን ፍቃድ የሚጠይቅ አድዋን እንኳን ለማክበር የመንግስትንና የወታደርን ፍቃድ የሚጠይቅ ማህበረሰብ እንዲሆን ተደርጎ አይቻልም። ይሄ ህዝብ ለዚህ አገዛዝ አይገዛም። ለባዕዴን አይገዛም። ባዕዴን የአማራ ህዝብ ዘላለማዊ ጠላት ነው። የውርደት ካባው ነው። እሱን ማውለቅ ብቻ ሳይሆን ትውልድ እንዲማርበት የምናደርገው ጉዳይ ነው የሚሆነው ብዬ በተደጋጋሚ እናገራለሁ። ይሄ እንዳለ ሆኖ ግን ለምንድን ነው አድማ ብተናው በዚህ ፍጥነት የከዳው ጥያቄው? አድማ ብተናው ለምንድን ነው በዚህ ፍጥነት የሚከዳው? ከሚሊሻ አድማ ብተናው ለየት የሚለው አድማ ብተናው በተወሰነ መልኩ በወጣቶች የተዋቀረ ኃይል ነው። በርካታ በነገራችን ላይ ሀገሪቱ ውስጥ በርካታ የሴኩሪቲ ሌየርስ ናቸው ያሉት። አብይ አህመድ በርካታ የሴኩሪቲ ሌየሮች ናቸው ያሉት። በኋላ ላይ አመጣለሁ ኢንስትሩመንትስ ኦፍ ኦፕሬሽን የምንላቸው አሉና እና ኢንስትሩመንትስ ኦፍ ኦፕሬሽን ኤንድ ቫዮለንስ አለው አንድ የአብይ አህመድ አገዛዝ። እንደውም ትልቁ ኢንቨስትመንቱ የአብይ አህመድ አገዛዝ ከ60% በላይ ኢንቨስትመንቱ ቫዮለንስ ኢንስትሩመንቶቹ ላይ ነው። ደህንነቱ ላይ፣ የስለላ መዋቅሩ ላይ፣ መከላከያው ላይ ምናምን ነው። በጣም ጥቂት የቀረውን ሪሶርሱን ለፕሮፓጋንዳ ነው የሚያውለው እና በኋላ እናየዋለን በደንብ እያንዳንዱን የአፈና መዋቅሮቹ ላይ ያለውንም የሪሶርስ አሎኬሽን ለማየት እንሞክራለን። የአፈና መዋቅሮቹ ላይ እንዴት ሪሶርሶችን አሎኬት ያደርጋል የሚለው እናያለን በኋላ ላይ። የአድማ ብተናው ሪሌቲቭሊ ወጣት ነው። ዲሞግራፊው የእድሜ ስብጥራቸው ወጣቶች ናቸው አድማ ብተና የሚባሉት። በስልጠና ደረጃም እውነት ለመናገር በፊት በትግራይ ጦርነት ወቅት ወደ አማራ ክልል የህወሓት ኃይል ከገባ በኋላ አድማ ብተና ለማሰልጠን ጥረት ተደርጎ ነበር እና በጣም በርካታ ወጣቶች ተቀላቅለው ነበር በወቅቱ። በአከርን ጨምሮ በርካታ መሰልጠኛ ቦታዎች ነበሩ። ቁጥሩም ትልቅ ነበር እና አብይ አህመድ በኋላ ላይ ፈርተው የበተኑት እሱን ልዩ ኃይል ተብሎ የሚጠራውን ማለት ነው። በዛ መሰረት በዛ ልዩ ኃይል ላይ ቅርጽና ይዘት ነው አድማ ብተናውን ድጋሚ ሪዲፕሎይ ለማድረግ ወይንም ድጋሚ አሰልጥኖ ለማሰማራት ጥረት እያደረጉ ያሉት። ምን ገጠማቸው? ይሄ ዲሞግራፊ ምን አይነት ዲሞግራፊ ነው? ይሄ ነው ትልቁ እና አብይ አህመድ ሚስ ያደረጉት ኤሌመንት የሚመስለኝ። ይሄ የአድማ ብተና የሚባለው መዋቅር ሪሌቲቭሊ ወጣት አማራዎች ወጣት የአማራ ልጆች ያሉበት ነው እንዳልኩት ዲሞግራፊው። በቀላሉ ወጣቶችን ከአማራ ክልል ሞቢላይዝ ማድረግ ይችላል አገዛዙ። ለምን ነው ሞቢላይዝ ማድረግ የሚችለው? ኢትዮጵያ ውስጥ ካሉ ክልሎች እኔ በአካል ተገኝቼ ከጎበኘኋቸውም ክልሎች እኔ ሪሌቲቭሊ ሁሉንም ክልሎች አይቻለሁ። ኢትዮጵያ ውስጥ በከፍተኛ ደረጃ ስራ አጥነት የሰፈነበት ክልል የአማራ ክልል ነው። በከፍተኛ ደረጃ ስራ አጥነት የሰፈነበት። ሁለተኛ ምንም አይነት የልማት እንቅስቃሴ የለም። ኢኮኖሚክ አክቲቪቲው ከርቴልድ ነው፣ መዋቅራዊ በሆነ መንገድ ማለት ነው። የአማራ ክልል ስለማያመርት አይደለም። የኢትዮጵያው ሰፊ አምራችና ሰፊ የውሃ ቀጠና ነው የአማራ ክልል እና አማራ ክልል የሚባለው ደግሞ በውስጡ በርካታ አግሮ ኢኮሎጂ ያለው አካባቢ ነው። ከፍተኛ ሪሶርስ ያለው አካባቢ ነው። ኢቭን ሚነራሎችን ጨምሮ ደላንታን ይዛችሁ እስከ ራያ በወልቃይት አድርጋችሁ አጠቃላይ ድፍን ሸዋንና ጎጃምን ይዛችሁ ሰፊውን የአማራ ክልል አሁን ክልል ተብሎ የሚጠራውን ማለት ነው ብዙ
የሚጎመዝዝ ነገር አለው እሱን ቃል ስንጠቀም እረዳለሁ እና ሰፊ ሬረርዝ የሚባለው ሚነራል የሚባለውን ጨምሮ ማለት ነው በተለይ በስፋት አማራ ሰሜን አማራና የትግራይን ይዞ እነዚህ ሚነራሎችን በስፋት ያሉበት አካባቢ ነው ከፍተኛ የውሃ አቅም ያለው አካባቢ ነው ትልቅ አግሮኢኮሎጂ ያለው አካባቢ ነው ማለት ነው በጣም ምርታማ ነው አካባቢው ግን እንደዛም ሆኖ ግብርና በከፍተኛ ደረጃ ተስፋፋበት ነው ከግብርና ውጪ ቀጣሪው ሴክተር መንግስት ነው መንግስት የባዕዴን መዋቅር ነው ቀጣሪው የባዕዴን መዋቅር ደግሞ ለአማራ ህዝብ ሆስታይል ነው የአማራን ህዝብ ጠላት አድርጎ የሚያይ ነው በአማራ ህዝብና በባዕዴን መካከል ያለው ሪሌሽን ስቴት ሶሳይቲ ሪሌሽን ልንለው እንችላለን በባዕዴን መዋቅርና በአማራ ህዝብ መካከል ያለው ግንኙነት የጠላትነት ግንኙነት ነው የአማራ ህዝብ የባዕዴንን መዋቅር እንደ ኢነሚው ነው የሚያየው እንደ ጠላት ነው የሚያየው ለምንድን ነው እንደ ጠላት የሚያየው ባዕዴንም ምክንያቱም ባዕዴን የጭቆና ኢንስትሩመንት ነው ከክልሉ ውጪ ላለው አማራ መገደያ ምክንያት ነው በክልሉ ውስጥ አማራን መታደህይበት ኢንስትሩመንት ነው የጭቆና ኢንስትሩመንት ነው የገዳዮች ተላላቂ እንትን ነው ጉዳይ አስፈጻሚ ነው ሚሊሻ መልማይ ነው የኮንትራት ጦርነት ተዋጊ ነው ሆስታይል ነው ለህዝቡ እኔ አንድ አስተውሳለሁ ጎጃም አካባቢ ነው እዛ በነበርኩበት ጊዜ ወቅት አንድ ዳያስፖራ አገኘሁኝና አይ ቲንክ መራዊ ኦር ቲሊሊ አካባቢ ነው ኢንቨስት ሊያደርግ የመጣ ግን ደግሞ ኢንቨስት ለማድረግ ኢንቨስትመንት ፍቃድ ተነፍጎ 2 አመት ሙሉ በኋላ ገንዘቡ እጁ ላይ ባከነ እና ምን ነበር ልታረግ የፈለከው ስለው ፓርክ ነበር ሊሰራ የፈለገው የተወሰነ ፓርክ ሰርቶ ከዛ ፓርኩን ኮሚኒቲው ኦን እንዲያደርግ ህብረተሰቡ ኦን አድርጎት ፓርኩን ከዛ ከፓርኩ የሚገኘውን ገቢ ህብረተሰቡ በጋራ ጀነሬት እንዲያደርግና ተጠቃሚም እንዲሆን ህዝቡ የፓርኩ ባለቤት እንዲሆን ሶ አካባቢውን ለመርዳት ነው ሄደው ባዕዴን ፍቃድ ከለከለው ይዞ የገባውም ገንዘብ በሙስና ይጠይቁታል ግን ደግሞ በቃ እንዳይሳካለት ነውና መጨረሻ ላይ ምን አሉኝ አለ አርሶ አደሩን ታጠግብብናለህ አሉኛል አርሶ አደሩን ታጠግብብናለህ አማራውን ከጠገበ ደግሞ አይገዛልንም አሉኛል አማራ ክልል ሲሄድ የባዕዴን መዋቅር ህዝቡን በዛ ደረጃ ነበር የሚመለከተው የአርሶ አደሩ ህይወት ጉዳዩ አይደለም ይጣላዋል ይጠየፈዋል ህዝቡን የጠላት መዋቅር ነበር ህብረተሰቡ የባዕዴን የሚባለውን መዋቅር በጣም ነው የሚጠየፈው ይሄ ኢነሚ ስትራክቸር ይሄ የጠላት መዋቅር ምንም ራሱን አልቀየረም አብይ አህመድ ሲመጣ በቀላሉ ማኒፑሌት ተደረገ በቀላሉ ሪዲፕሎይ ተደረገ አማራ ላይ አዲስ ጥላቻ ተግቶ በአዲስ የጥላቻ መዋቅር ዘርግቶ የአማራን ህዝብ ሊውጥ ነው እንደዘንዶ ሄደው ተመልሶ በእነዚህ ሁለት መዋቅሮች መካከል የጠላትነት መዋቅር ነው ያለው ስለዚህ ህዝቡን ለማልማት የሚደረግ ምንም ጥረት የለም ምንም ኢኒሺዬቲቭ የለም ከላይ ከመዋቅር ሀገራዊ መዋቅሩ ክልሉ እንዲለማ አይደለም የሚፈልገው የባዕዴን መዋቅር በተቻለ መጠን ወጣቶች የተማሩ ልጆች ወደ ክልሉ ተመልሰው ለስራ እንዳይመጡ ማድረግ ነው ስራው ወጣቱ ከሀገር እንዲሰደድ ሀገሩን ክልሉን ጥሎ እንዲወጣ የአማራ ክልል ልጆች የጤና ባለሙያዎች አማራ ክልል አይሰሩም ደጋሃቡር የሚባል አካባቢ ሶማሌ ክልል ከደጋሃቡር ከተማ በጣም ራቅ ብሎ ለአንድ ሪሰርች ሄጄ ነበር በጣም ጫካ ነው አካባቢው ስሙ ጠፍቶብኛል እና ብቻ ሬድ ሳቆች ያሉበት ኦጋዴኖች ያሉበት
በእግር በጣም ረጅም ሰዓት የሚያስጉዝ ነው። ወደ 4 ሰዓት 3 ሰዓት ምናምን የሚያስኬድ ነው እና አንድ ደህና የሚባል መሰረታዊ ሄልዝ ሴንተር ሰርተዋል በወቅቱ እዛ ቦታ ላይ እና ሲሄድ አንድ ልጅ አገኘው። ከየት ነው የመጣኸው ስለው ቴሌኮም የለም አካባቢው ላይ ምንም አይነት አገልግሎት የለም። ግን የመጀመሪያ ምሩቅ ነው፣ የመጀመሪያ ዲግሪ ነው ተመርቆ ሄልዝ ኦፊሰር የሚባል ምሩቅ ነው እና የአማራ ክልል ልጅ ነው። እዛ አገኘሁትና ለምንድን ነው እዚህ የመጣኸው ምናምን ስለው እንዴ እና አማራ ክልል እኮ የአማራ ክልል የጤና ሽፋን እጅግ አስደንጋጭ ነው፣ የትምህርት ሽፋን እጅግ አስደንጋጭ ነው። ግን ወጣቶቹ ተምረው ሄደው ክልሉን እንዲያገለግሉ አይፈልግም። ምክንያቱም ይሄ የብአዴን መዋቅር የተማሩ ልጆችን ማሳደድና መምታት ነው ስራው። ክልሉም አይለማም፣ ወጣቱም ወደ ክልሉ አይመጣም። ስለዚህ እሱ የአማራውን ህዝብ አርሶ አደሩን አፍኖ ያለምንም ተገዳዳሪና ተቀናቃኝ የተሻለ ሐሳብ እንዳይኖር አድርጎ ከዛ በኋላ እሱ የአማራውን ህዝብ ጨብጦ አለህቶ ይገዛል ማለት ነው። ስለዚህ በክልሉ የሚላክለትን በጀት ይዘርፋል። የሚመጣው የክልሉ በጀት እዚህ ግባ የሚባል በጀት አይደለም፣ የአማራ ክልልን የሚመጥንም አይደለም። ተመልሶ ከፌደራል ኃይሎችና ከወታደሮች ጋር ሆኖ የክልሉን በጀት አብሮ ይቀራመታል ማለት ነው ይሄ መዋቅር። ስለዚህ ይሄ መዋቅር ወጣት ምልመላ ላይ ወጣት ሲመለምል በርካታ ወጣት ስራ አጥ ነው። አብዛኛው ወጣት ወደ ትግሉ ለመግባት እንኳን መሰረታዊ የሆኑ የትግል ትጥቆችን የራሱን ትጥቅ ሳይዝ ወደ ትግል መግባት ደግሞ ምን አይነት በማህበረሰባችን ውስጥ ምን አይነት እንትን እንደሚፈጥር ታውቃላችሁ። ስለዚህ ቢያንስ ትጥቅ ማሟላት አለበት። ስለዚህ ይሄ ወጣት በአድማ ብተናነት ሲመለመል መዋቅሩ ስቲል ስላለ አክቲቭሊ የብአዴን መዋቅር በአድማ ብተና እነዚህን ወጣቶች ኢዝሊ ለአድማ ብተናነት ይመለምላቸዋል። እነዚህ ልጆች ምንም ኦፖርቹኒቲ ከተገኘ ይሄንን ለመቀላቀል ዝግጁ ናቸው። ምንም ስራ የላቸውም፣ ምንም ላይፍ ኦፖርቹኒቲ የላቸውም። ለዚህ መዋቅር ይሄንን ጉለታቸውን ስለሚረዳ እነዚህን ወጣቶች ይሰበስባቸዋል። ገቡ፣ ወደ አድማ ብተና መዋቅር ገቡ፣ ስልጠና ወሰዱ። ናው ዲፕሎይ ሲያደርጋቸው ግን እነዚህ ልጆች ኢሚዲየትሊ ፋኖን ተቀላቀሉ። ስልጠናውን ወስደዋል፣ በማኮስት ባገዛዙ ኮስት። ትጥቅ ታጥቀዋል፣ በማኮስት ባገዛዙ ኮስት። መረጃ አግኝተዋል፣ በማኮስት ባገዛዙ ኮስት። አገዛዙ ያላሸነፈው ምንን ነው? የአማራነት ንቃትን ነው። እነዚህ ልጆች እኛ ኦልሬዲ አማራ አድርገናቸዋል። የአማራ ሚዲያዎች፣ የአማራ ታጋዮች፣ የፋኖ ትግል፣ ይሄ ሁሉ ህዝባዊ ርብርብ ህዝቡ በተለይ ወጣቱ ዲሞግራፊካሊ ወጣት የሆነው ኃይል አማራ ላይ የተጋረጠውን አደጋ እንዲያውቅ ተደርጓል። ሃይ ስኩል ላይ ዩኒቨርሲቲ ውስጥ ሲገባ የገጠመውን ነገር ያውቃል። ቤተሰቦቹ ወደ አዲስ አበባ ሲሄዱ ምን እየተደረገ እንደሆነ ይሰማል። ማህበራዊ ሚዲያው ጋር በስፋት ነው ያለው። ይሄን ወጣት ዲፕሎይ አሰልጥነ ብአዴን ማድረግ አትችልም። ይሄን ወጣት አሰልጥነ ብአዴን አድርገ መልሰህ የአማራን ህዝብ እንዲወጋ ዲፕሎይ ልታደርገው አትችልም። ሚሊሻው ላይ ሪሌቲቭሊ ተሳክቶላቸው፣ ሚሊሻው አርሶ አደር ነው። የውጊያ ብቃት ያን ያህል የለውም። ግን ደግሞ እሱም ተጋላጭ ነው። ህይወቱ ቨልነረብል ነው፣ የተጎዳ ነው። አካባቢው እንዳይለማ ሲደረግ የነበረ፣ ማህበረሰቡ ምንም አይነት አገልግሎት እንዳያገኝ ሲደረግ የነበረ፣ የፖለቲካ ግንዛቤውም ከፍተኛ እንዳይሆን ሲደረግ የነበረ ህዝብ ነው በብዛት አርሶ አደሩ ጋር ያለው። በተለይ ይሄንን መዋቅር በገንዘብ አታለ የሚሊሻ መዋቅር ለመዘርጋት ጥረት ያደርጋል ብአዴን። ግን ደግሞ አድማ ብተናው ላይ በተለይ አድማ ብተናውን ሪክሩት ካደረገ በኋላ አሰልጥኖ መልሶ ከበተነ በኋላ በከፍተኛ ደረጃ በአንድ ቀን ከ400 እስከ 500 አድማ ብተናን ለመጠበቅ ሌላ አድማ ብተና ለመመደብ የተገደደበት የትግሉን የአሸናፊነት ደረጃ ትግሉ የመጣበትን የእድገት ደረጃ ልታዩት ትችላላችሁ። በየዕለቱ ያገዛዙ ሰራ ይሄ ዋር ኦፍ አትሪሽን ነው ፋኖ የሚዋጋው እላለሁ እኔ ብዙ ጊዜ። ምንድነው
ኦሬዲ ራይት አዌይ አንድ አገዛዝ ወዲያውኑ ሙሉ ለሙሉ አሸናፊ ሊያደርገውን የሚችለውን እንትን ካላረጋገጠ ቪክትሪ ኮምፕሊት ቪክትሪ የሚሉት ይሄ ሙሉ ለሙሉ ድል የሚሉትን ማረጋገጥ ካልቻለ አንድ አገዛዝ ኢሚዲየትሊ ጦርነቱ ባህሪው ይቀየራል። የጦርነቱ ባህሪው ይቀየራል። አክቲቭ ኢንሰርጀንሲ አማራ ክልል ላይ ጠንካራ ሽምቅ እና ጸረ ሽምቅ ጠንካራ ሽምቅ እንቅስቃሴ መካሄድ ከጀመረ በኋላ ጦርነቱ አንተ በምትፈልገው መንገድ ወይንም አገዛዙ በሚፈልገው መንገድ አይሄድለትም። ስለዚህ መተራመስ ነው የሚሆነው። ውጤቱም በየጊዜው ያገዛዙ ኃይል እንዲናድ በሞራልም በምንም በቁስም በሪሶርስም ዲሚኒሽ እያደረገ እንዲሄድ ያደርገዋል። የገባው ያረጃል፣ ወይ ይሞታል፣ ወይ ያረጃል፣ ወይ ይበተናል፣ ወይ ያመልጣል፣ ወይ የዚህ የስመግሊንግ ውስጥ ወይንም ካርቴል ውስጥ ይገባል፣ ወይ በገንዘብ መሳሪያ ምናምን እንትን ማለት ውስጥ ይገባል። ምክንያቱም ቁጥጥር የለም። የፕሬዘንስ ኦፍ ስቴት ስለሌለ ሚሊሻና ወታደር ነው ያለው። ሌላው ታጋዩ ኃይል ነው ያለው። ሚሊሻና ወታደሩ በደሞዝ ነው የመጣው። ሌላ የሚሞትበት ምክንያት የለው፣ የሚገልበት ምክንያት የለው እና በየሰዓቱ ከኋላ ስለተደቀነበት ብቻ ወደፊት እየሄደ ላገዛዙ ሲል ህይወቱን የሚሰጥበት ምክንያት አለ ብዬ አላስብም። በየለቱ ሰራዊቱ ቢናድ፣ በየለቱ ሚሊሻው ቢናድ ምንም የሚገርም ነገር አይደለምና ዛሬ የሰማናቸው ነገሮች በጎጃም ስቦ ማስከዳት በጣም 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 ስኬታማ ነው። ባለፈው ስንል እንደነበረው ምስጋና ነው የሚባለው እድሜ ነው የሚባለው። መቼም አንዳንዱ አባባላችን ልክ አይደለም። ለአብይ አህመድ ይሁንና ግብጽ በሙሉ አቅሙ በኢትዮጵያ ዙሪያ ባሉ በኢትዮጵያ ጎረቤት ሀገራት ዙሪያ በደንብ እጁን አስገብቶ መስራት መንቀሳቀስ የሚችልበት ወሳኝ ወቅት ላይ ይገኛል። የዚህ አገዛዝ እኔ ለምንድን ነው መሰላችሁ ስለዚህ አገዛዝ ክፋት የምናወራው በየጊዜው? ያገዛዝ ምን ላይ ነው የሚለው የምናወራበት ምክንያት በአንድ በኩል ሰው ተስፋ አልቆረጠም በዚህ አገዛዝ ስለሚገርመኝ ነው። በዚህ አገዛዝ ተስፋ ያልቆረጡ በርካቶች አሉ። የዚህ አገዛዝ ወንጀልና ክፋት ያልተገለጠላቸው አሉ። ይህ አገዛዝ ወዴት እየወሰደን ነው የሚለው ነገር ያልገባቸው በርካታ ሰዎች አሉ እና ነገሮች ተካከላሉ ብለው የሚያስቡ ሰዎች አሉ። በኢትዮጵያ የሚስተካከል ነገር የለም። ሁሉ ነገር ወደ ከፋ ሁኔታ ነው እየሄደ ያለው። ይሄ እኮ ዝም ብሎ ሟርት አይደለም። በቃ የሚኖረው ነዋሪ የሚያየው ነው። እንግዲህ መቼም ካገዛዙ ጋር ሆኖ ሌላ ጉዳይ ላይ ያልሆነ በስተቀር ወይም ይሄ የሀገር ጉዳይ አልከታተልም የሚል ሰው ካልሆነ በስተቀር አብዛኛው ነገር ወደ ኋላ ኢትዮጵያ ተሻገረቻቸው ይባሉ የነበሩ ነገሮች በሙሉ እንደገና ወደ ኋላ ተመልሰው እንደገና የሀገሪቱ ማጥ ውስጥ ገብተዋል። ስለዚህ ዲፕሎማሲው አፈር በልቷል ነው። የዚህ ሀገር ዲፕሎማሲ አብይ አህመድ ራሱን እንደ ውጭ ጉዳይ ሚኒስትር ነው የሚመለከተው። በነገራችን ላይ ሁሉንም ሚኒስትር ያስቀምጥበት እንጂ እሱ እየመራው እንደሆነ ራሱ ደርቦ እየሰራው እንደሆነ ነው የሚያምነውም የሚያደርገውም እንደዛ ነው። ጌዲዮን ጢሞቴዎስ በራሱ የሚያደርገው የሚሰራውም አንድ ነገር የለም። ስለዚህ የኢትዮጵያ ዲፕሎማሲ አብይ አህመድ እጅ ላይ ነው ያለው ማለት ነው። የአብይ አህመድ እጅና ጭንቅላት የሚያስበው ደግሞ ጦርነት ነው። አሁን ከአንድም ጎረቤት ጋር አልተዋጋሁም ይላል። በስልጣን እንደመጡ መለስም ከጎረቤት ሀገር ተዋግቷል፣ መንግስቱም ተዋግቷል፣ ሌላም ተዋግቷል። እኔ አልተዋጋሁም ነው እያለ ያለው። ከነሱ ጊዜ በባሰ ሁኔታ ከዙሪያ ሀገራት ጋር ተቃርኗል፣ ሻክሯል። ከሶማሊያ ጋር የት ደርሰን የተመለስ ነው? ተዋግተንም እኮ እናውቃለን። አሁን ያሉበት ስሜትና ሁኔታ ግን ሌላ ነው። ከመዋጋት ያልተናነሰ እኮ ነው። ስለዚህ ጅቡቲን የመሰለች የኢትዮጵያ አጋር እንደ አንድ ክልል አይተህ ትሪት የምታደርገው ህዝብና ማይኖሪቲ ነው። የሰሜን ወሎ ህዝብ ይበልጣል በነገር ላይ ከጅቡቲ ህዝብ ኢትዮጵያ ውስጥ ያለ አንድ ዞን የሰሜን ወሎ ህዝብ ይበልጣል። ይሄንን ግን ስትራቴጂክ ቦታ ያለ ሀገር ነው። ይሄንን ሀገር በአግባቡ መያዝ በአግባቡ ትሪት ማድረግ ሲገባ እኔ ጅቡቲ ሄጃለሁ፣ አንድ ሁለት ጊዜ ሄጃለሁ። ፕሬዝዳንታቸውን ቤተ መንግስት ውስጥ ፕሬዝዳንት ዑመር ጊሌህን ኢንተርቪው አድርጌያለሁ። እዛ ያሉ ወደቦቻቸውን ጎብኝቻለሁ፣ አውርቻለሁ። ዶራሌህ እናነሳዋለን። ሲመረቅም ዛም ብዙ ነገር ላይ አቴንድ አድርጌያለሁ። ለማጥናት ለማወቅ ሞክሬያለሁ። እንደ ወዳጅ እንደ ቅርብ ሀገር ልትይዘው የሚገባ አብዛኛው የጅቡቲ ሊደርሺፕ ኤሊቱ ድሬዳዋ ላይ ማረፊያ ቤት ያለው ዘመድ ያለው ወይዛ የተወለደ ምን ያለ ነው። ተስገብግበህ የመዋጥ አደጋ ውስጥ እንደገባ አድርገህ
የነበረውን ትረስትና ቦንድ ቆራርጠህ ግብጽ መጥቶ ዛሬ እንደ ልቡ እዚህ ጋር የምናነሳቸው ግብጽ ኢትዮጵያ ጅቡቲን ቀምቶናል ብዬ ነው የምረዳው። ግብጽ ጅቡቲን ቀምቶናል። በዚህ ስምምነት ላይ እንዳየኸው በሁሉም መስክ ወታደራዊ ሴኩሪቲ ያልተደረገ ስምምነት የለም። በዚህ ዓመት ኤፕሪል 2025 ዲፌንስ ላይ ሴኩሪቲ ላይ ካውንተር ኤክስትሪሚስት አይዲዮሎጂ ላይ ሚዲያ ላይ ኢነርጂ ላይ ትሬድ ላይ ኢኮኖሚ ብዙ ነገር ላይ ያደረጉት ሌሎችንም ተከተልባቸዋል። ለግብጽ ኩባንያዎች ሀብ እንዲሆን 150,000 ስኩዌር ሜትር ቦታ ወስደዋል። ለግብጽ ኩባንያዎች ሀብ እንዲሆን የግብጽ ባንክ ገብቷል። እዛ ሄድኳርተር አርጓል። የአረበኛ ትምህርት ቤት የሚሰጥ የአካዳሚክ ሴንተር ተከፍቷል። እዛ ከኢትዮጵያ ጥገኝነት ሊያላቅቃት የሚችል የኢነርጂ ዴቨሎፕመንት ፕሮጀክቶች 4 ፕሮጀክቶች ጅቡቲ ውስጥ እየተሰሩ ነው። በግብጽ ከኢትዮጵያ የኃይል ጥገኝነት የኢነርጂ ጥገኝነት ሊያላቅቃት በሚችል መንገድ የሶላር ፓወር ፕሮጀክት ኦማር ጃጋ የሚባል ቪሌጅ ላይ አሁንም ተመሳሳይ በታዳሽ ኃይል ነው ደግሞ እንዳለ የኮንቴነር ተርሚናል የፖርት ኦፍ ጅቡቲ እዛ ፓወር ፕላንት የሶላር ፓወር ፕላንት ፕሮጀክት አለ። የንፋስ ኃይል ማመንጫ ጉበት ኤሪያ የሚባል የማስፋፊያ ፕሮጀክት አለ። የሀገሪቱን የኤሌክትሪክ ግሪድ የማስተካከል የማደስ ከኢነርጂ አኳያ እንኳን የኢትዮጵያ ጥገኛ እንዳትሆን የሚያደርግ ፕሮጀክት እየተሰራ ነው ያለው። ይሄን የሚሰራው ማን ነው? ግብጽ። በዚህ አያቆም። ሌሎች በተለይ ከፍሪ ዞን አላቸው። ትልቁ መስሪያ ቤት የጅቡቲ የፖርት ሴንት ፍሪ ዞን ኦቶሪቲ የሚባል ነው። ከሱ ጋር ተያይዞ ወደ 3 ፕሮጀክቶች አሉ። ሎጂስቲክስ ዞን ፍሪ ዞን ኦፍ ጅቡቲ ተብሎ የሎጂስቲክስ ዞን አላቸው። የኮንቴነር ተርሚናል ዶራሌ ሄጃለሁ። የዶራሌ ኮንቴነር ተርሚናል ማስፋፊያ ምን ውስጥ ነው የሌሉት ግብጾች? እነሱ እኮ ነው በጣም የገረመኝ። እነዚህ ነገሮች ለኢትዮጵያ ምን ያህል መሰረታዊ እንደሆኑ ተመልከት። አንሙት የነዚህን ጉዳዮች አስተዳደሩን ላኮ ነው ያዙት። 150,000 ስኩዌር ሜትር የግብጽ ኩባንያዎች ሀብ እኮ ነው እየተሰራ ያለው። ሎጂስቲክስ ሴንተር እኮ ነው እየሰሩ ያሉት። ባይላተራል ማአት ነገር እኮ ነው በጋራ እየሰሩ ያሉት። ስፖርት አልቀረም፣ ባህል አልቀረም፣ ቋንቋ አልቀረም። የአረበኛ ቋንቋ ትምህርት ቤት ሚዲያ አለ እኮ የሚዲያ ስቴዲየም አልቀረም። አዎ የወጣቶች ካልቸራል ኤክስቼንጅ የሌለ የፓኬጅ ኦፍ አግሪመንት የለም። ይሄ ሁሉ ስምምነት አልአዛር አልሸሪፍ ሴንተር ፎር ቲቺንግ ዘ አረቢክ ላንጉዌጅ ይላል። የአልአዛር አልሸሪፍ ሴንተር አረብኛ ቋንቋ ማስተማሪያ እዛው ጅቡቲ ውስጥ ተከፍቷል። የሚገርም እኮ ነው። የማዘርሁድ ኤንድ ቻይልድሁድ ሴንተር ማሰብ ይችላል። የማዘርሁድና ቻይልድሁድ ሴንተር ሁሉ እዛ አክቲቬት አድርገዋል ግብጾቹ። ሊተራሊ ጅቡቲ እኛ ጋር ያለች ይመስለናል፣ እኛ ጋር አይደለችም፣ ተወስዳለች። ለምን? ይሄ አገዛዝ የአብይ አህመድ አገዛዝ ክሪሚያ አይደለንም አለ። እንደ ክሪሚያ ሊውጣት እንደፈለገ አውቀዋል። ይሄ አገዛዝ ወደብ እፈልጋለሁ የሚለው ይሄኛው አጀንዳ በራሱ ትሬትንድ እነሱን ማስጋቱ ብቻ እኮ አይደለም፣ እነሱ የቀጠናው የፖርት ሀብ መሆን ዋና ማዕከል። በነገር ላይ ለኢትዮጵያ 4 ፖርት ገንብተው ይሄ አገዛዝ ሲመጣ የተጨናገፉ ፖርቶች አሉ። ዶራሌ አዲስ ፖርት ነው። ዲፒ ወርልድ እዛ የሰራው አንድ ፖርት አለ። ታጁራ አዲስ ፖርት ነው። ታጁራ ለኢትዮጵያ ማይኒንግ ፖርት ተብሎ ነው የተሰራው። ፖታሽ ከአፋር ይወጣል ተብሎ ማይኒንግ ፖርት ነው የሚሉት ታጁራ። ሳውዲ ወሰደው። የዶራሌ ኮንቴነር ነው። የአኒማል የቁም እንስሳት ፖርት ገንብተዋል ለብቻ። የኢትዮጵያ የእንስሳት ሀብት ኤክስፖርት እና ኢምፖርት ዋቴቨር የሚደረግበት ሌላ ፖርት ገንብተዋል። ይሄን ሁሉ ያለሙት የቀጠናው የፖርት ሀብ እንሆናለን ብለው ዶራሌን $500 ሚሊዮን ከቻይና ተበድረው ነው የገነቡት ለኢትዮጵያ ብለው። ጅቡቲ ኤርላይንስ አቋቁማለች 2 አውሮፕላን፣ በአንደኛው በእነሱ ሄጃቃለሁ። ከኢትዮጵያ አየር መንገድ ጋር ተባብረው ተሳስረው አብረው መስራት ይፈልጉ ነበር። ማኔጅመንቱ ፎር ሰም ሪዝን ለውጭ ተሰጥቶ ነበር ለእንግሊዞች። ይሄ ሀገር አብረው ለመስራት ይሄን ሁሉ ነገር ቀድሞ ዴሊቨር እያደረገ እነሱ የኢትዮጵያን ኮንቴነር ኢምፖርት ኤክስፖርት ከኛ በላይ እነሱ ያውቁታል። መቼ ስንት ታስገቡ ታስወጡ ነበረ፣ አሁን ምን ያህል ታስገባላችሁ ታስወጣላችሁ ያውቁታል። ኢትዮጵያ ማዳበሪያ ፋብሪካዎች ልትሰራ ነው። ኢትዮጵያ ስኳር ፋብሪካዎች ልትሰራ ነው። ስኳር ኤክስፖርት ልታደርግ ነው። ማዳበሪያ ፋብሪካዎች ወደ 10 እንደዚህ ተብሎ ይመስል አይተዋል። አይሆን
ኦል ዘ ዌይ ከጅቡቲ ከድሬዳዋ ተነስተ ናዝሬት አዲስ አበባ እስከምትገባ መንገድ ላይ ከተሞች እኮ ተለወጡ እያለ ሲያወራ አስታውሳለሁ። ይሄንን የሚሸከም ሎጂስቲክስ ያስፈልገናል ነው ሲል የነበረው። ለዛ የሚመጥን ነገር ተዘጋጅተን እንጠብቅ ነው ሲሉ የነበረው። አሁንስ አማራጭ እያመጡ ነው። ጅቡቲ የሚገባ የግብጽ ኩባንያ 150,000 ስኩዌር ሜትር ላይ የሚያርፍ ተርሚናል ውስጥ ዞን ውስጥ እነሱም አማራጭ ማየት አለባቸው። ይሄንን የመሰለ ሀገር በወዳጅነት ጥቅምህን ሚነካ ወዳጅነቱ እንደታሰረ ቢቀጥል ኖሮ የኢትዮጵያ ተጻራሪ ተገዳዳሪ ነች የምትባል አገር አጠገብ አፍንጫ ላይ መታ እንደዚህ እንድታደርግ አይፈቅድም ነበር። ለምን ድሮ አላደረጉትም? ጅቡቲዎች ድሮ ያላደረጉትን፣ ግብጾች ድሮ ያላደረጉትን አሁን ለምን አደረጉ? ይሄ ግልጽ እኮ ነው። ያ ትረስት ተሰበረ ማለት ነው። ያ አብሮነት ተበላሸ ማለት ነው። መተማመኑ ተሰበረ ማለት ነው። ጥርጣሬ ገባ፣ ንፋስ ገባ። ክሪሚ አይደለሁም አልዋጥም አለ። ስለዚህ አሁን ጓዙን ጠቅልሎ ገባ። ግብጽ ጓዙን ጠቅልሎ ገባ። ወታደራዊ ጦር ሰፈር እንዳይል የቀረው ስምምነቱ ላይ የዲፌንስ እና ሴኩሪቲ አለው። የቀይ ባህር ሴኩሪቲ ይላል። አገራት ጋር ታነሳዋለህ አንተ ከነማን ጋር ለምን እነማንን ምን አለ? የዲፌንስ አግሪመንቱ ምንድነው? ምናልባት አሁን ከኢትዮጵያ ጋር ግጭት ሊፈጥርብኝ ስለሚችል ለግብጽ የጦር ሰፈር ልትፈቅድ አትችልም ጅቡቲ ባይናው አትሊስት። ከሱ በቀር ግን የቻይልድሁድ እና ማዘርሁድ ሴንተር ሁሉ እኮ ነው የተከፈተው። ሌላው ባንክ፣ ቋንቋ ትምህርት ቤት፣ ስፖርት ምናምን፣ ይሄ ሁሉ ኤሌክትሪክ ፕሮጀክት፣ ይሄ ሁሉ የሎጂስቲክስ ፕሮጀክት ቀምተውናል፣ ወስዶብናል። ይሄ የሆነበት ምክንያት ደግሞ የአብይ አህመድ አገዛዝ የዲፕሎማሲ ፌይለር ውጤት ነው። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መጠቃት። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መጠቃት።